የሀና አያት መታለች። ሀና የወይዘሪት ሜላት እንደሆነች ካወቀች በኋላ በጣም ተደስታለች። ሀናም በጣም ተደስታለች። አያት አላት ሀና እንግዲህ እድለኛ ናት። ሁለት አባት አሏት እና ደግሞ እናትም አግኝታለች እና በጣም ደስ የሚል ነገር ነው። ሀና ደግሞ የወይዘሪት ባዩሽን ምስጢር አውጥታለች። ባዩሽ ተዋረዳለች። ሁሉንም ነገር የምታውቀው ለወይዘሪት ሜላት ተናግራለች። ወይዘሪት ሜላት በጣም ግራ ተጋብታለች በአሁኑ ሰዓት። ምክንያቱም ባዩሽ ያው ታውቃላችሁ በጣም ለወይዘሪት ሜላት ቅርብ ጓደኛ ናት። ግን ደግሞ ይሄ መጥፎ ነገር እሷ ላይ ስታደርግ በጣም ነው የደነገጠችው። ቤተሰቦቼ እንዴት ናችሁ? ኖላዊ ድራማ ተልቋል። ገብታችሁ እዩት ማለት ነው። በላይክ በረታቱኝ። እና ዛሬ ደግሞ የሀና አያት መታለች። በጣም ነው የተደሰተችው። ሀና እንግዲህ ልጃቸው እንደሆነች የወይዘሪት ሜላት ልጅ እንደሆነች ካወቀች በኋላ በጣም ነው የተደሰተችው። ሀናን በስርዓት ነው የተቀበለቻት። ሀናም ተደስታለች። በአሁኑ ሰዓት ቤተሰብ ሙሉ ተደስቷል። ሀና አሸንፋለች። እርግብ ተዋርዳለች። ባዩሽ ደግሞ ተጋልጣለች። ይሄ ሁሉ ውሸት ጥሩ አልነበረም። እንግዲህ እንደዚህ ሆናለች። መጨረሻ ባዩሽ የዲኤንኤ ምርመራ ልታሰርቅ ነበረ ግን ተይዛለች። ምክንያቱም ሀናም የባዩሽ ምስጢር አውቃለች። ባለፈው አቶ መስፍን ከውጭ ሀገር ስመጣ ባዩሽ ቤት ውስጥ ስትመጣ ደንግጣ ያው ወይዘሪት ሜላትን ልታጨበርብሮ ድጋሚ በውሸት ልትሞላት ነበረ። እንደገና ደንግጣ እኔ ሄዳለሁ አንተ እንደመጣክ እኮ አላወቅኩም ብላ ደንግጣ ወደ ኋላ ተመልሳ ወደ ቤቷ ገብታለች። እና ከገባች በኋላ ለእርግብ ደውላ ይሄ ነገር ተፈጥሯል እንዴት ነው ያልነገርሽኝ ብላ ነው የጠየቀቻት አቶ መስፍን እንደመጣ። ግን ደግሞ እርግብም ዋሽታለች። እኔ አላየሁትም አባዬ ማን ነው አቶ መስፍን ማን ነው ብላ ዋሽታለች። እና እርግብም በጣም ባዩሽን ዋሽታለች። እርግብ ለማንም አትሆንም። እና ከዛ በኋላ አንድ ላይ ተገናኝቶ ቤተክርስቲያን ሄዳለሁ ብላ በጧት ብድግ ብላ ሄዳ ነበረ እርግብ ማለት ነው። እና ሁለቱም ነጠላ ለብሷል። ግን ደግሞ ቤተክርስቲያን አልሄዱም። ከዛ በኋላ ሀናና አሴር አንድ ላይ ነበሩና ከዛ አየችው ማለት ነው። ሀና ስታይ በጣም ደነገጠች። አሴር እንኳን ምን ሆንሽ ብሎ ሲጠይቃት እሷ ግን አልመለሰችለትም። መጨረሻ ላይ ግን በቃ ገባ ሀና ነቃችባት ማለት ነው። እና ከዛ በኋላ ሀና አጋለጠችው። የባዩሽን ክፋት አጋልጣለች እና ለሜላት ሁሉንም ነገር በአንድ ነገረቻት። እና ወይዘሪት ሜላትም በጣም ደነገጠች። እንዴት ከዚህ ጋራ ኖርኩ፣ እንዴትም ደግሞ የኔ ጓደኛ መልሳ እንደዚህ እኔ ላይ ታደርጋለች ብላ በጣም ነበረ የደነገጠችው። እንግዲህ ሰው ማመን ምን ያህል ከባድ እንደሆነ አውቃለች። በአሁኑ ሰዓት ባዩሽ ተዋርዳለች። እቅዷ ተከሽፏል። የእሷ እቅድ እንግዲህ የወይዘሪት ሜላትን ብር ወይንም ንብረት ለመዝረፍ ነበረ። ከእርግብ ጋር ተመካክሮ አንቺ እዛ ስትገቢ የሀናን ሂስትሪ ሁሉ ሰርቆት ነው እዛ ቤት እንድትገባ ያደረገችው። ከዛ በኋላ እንግዲህ በአሁኑ ሰዓት ሀና የወይዘሪት ሜላት ሆና ስትገኝ እርግብ ደግሞ ተዋረደች። ባዩሽም ደግሞ የእሷ ስራ ሁሉ ተገልጧል። በጣም ያስጠላል፣ ስራቸው በጣም ያስጠላል። እና መጨረሻ ላይ እርግብ ከዛ ቤት ትባረራለች በቅርቡ። እና እንደዛ ነው ቤተሰቦች። አቶ መስፍን በአሁኑ ሰዓት እሱ ራሱ ደንግጧል። ባዩሽ ያው የወይዘሪት ሜላት ጓደኛ እንደሆነች ያውቅ ነበረ። ግን ደግሞ ባዩሽ ስራ ስጋለጥ ሀና ሁሉም ነገር አውጥታ ለቤተሰብ ስትናገር በጣም ነው የደነገጡት ቤተሰብ ሙሉ። ከዚህ በፊትም እኮ ሰላም ባዩሽን አትወደው ነበረ። ከልጅነት ጀምራ አትወደውም ነበረ። እቺ ሴት እኔ እዚህ ቤት እንድትመጣ ራሱ አልፈልግም ትል ነበረ። እና አሁንም ራሱ አድጋ ራሱ ሰላም ባዩሽን አትፈልገውም ነበር። እና ግን ደግሞ ወይዘሪት ሜላት
አለባዩሽ አይሆንልኝም ሁሉ ነገር እያለች ወደ እሷ እየሮጠች መጨረሻው እንዲሆነ ቀረ እና ዛሬ የሜላት እናትም ስመጡ በቃ ሁሉም ነገር ይፋ ወጥቷል። በጣም ቤተሰቦቹ ግን ደስታ ላይ ነው ያሉት። ምክንያቱም ሀናን የመሰለች ልጅ ስላገኙ። እንደገና ባዩሽም ተዋርዳለች፣ እርግብም እንደዛ። ውሸት እንግዲህ መጨረሻው አያምርምና የውሸት መጨረሻ ይሄ ሆኖ ቀረ። ባዩሽ ተጋለጠች፣ እርግብም እንደዛ። አሁን ምናሴ፣ ሰላምና ወይዘሪት ሜላት እንደገና አቶ መስፍን እንደገና ደግሞ የሀና አያትም ተደስቷል። ሁሉ ቤተሰብ ተደስቷል። ሀናም ተደስታለች። አቶ ኖላዊ ብግዲ ግራ ተጋብቷል። ሀና ወደ ቤተሰቦቿ ትሄዳለች ወይስ አትሄድም የሚል ነው። ቤተሰቦቿ ስላገኘችው አውቋል። ሀና ብግዲ መቼም ቢሆን አባቷን ትታ እንደማትል ቃል ገብታለታለች። ለአቶ መስፍን ራሱ እኔ ይሄ ምርመራ እኔ ይሁን ሌላ ይሁን ችግር የለብኝም። እኔ በጣም የሚኮራበት በጣም የሚሳሳልኝ የሚወደኝ በችግር ጊዜ ያሳደገኝ አባት አጠገቤ ነው ያለው። ስለዚህ እኔ ሌላ ወላጅ ለማግኘት ሳይሆን የሚሮጠው ግን እውነቱ ለምንድን ነው ይውጣ። የኔ ሂስትሪ ተሰርቆ ማንነት ተሰርቆ መኖሩ ነው እኔ በጣም ያንገበገበኝ ብላ ለአቶ መስፍን ስትመልስለት፣ አቶ መስፍን ደግሞ ግራ ተጋብቷል። እና አቶ መስፍን ምን አይነት ቢሆን ነው እንደዚህ ያሳደጋት? ምን አይነት አባት ቢሆን ነው ብሎ በራሱ አፈረ። ምክንያቱም እሱ ትቶ ሲሄድ እሷ ግን በ16 ዓመቷ ሲያገኛት ሀና ስርዓት ያላት ሩሩ ትሁት የሆነች ጎበዝ የሆነች ጀግና የሆነች በዛ ላይ ደግሞ ተምራ ያው የጤና ባለሙያ ናት። ግን ደግሞ ለአባቷን ለማሳከም ብላ ስራውን እየተወች በሰራተኝነት መልክ ተቀጥራ በዝቅ ብላ ምሰራ ሴት ናት። እና መጨረሻው ግን ይሄው ሀና ተባረከች ማለት ነው። ግን እርግብ ደግሞ ተዋረደች። እና ቤተሰቦች እንደዛ ነው። ምናሴ ራሱ ለሀና ምናሴም እንደዛ ለሀና በጣም ነው የሚቆረቆርላት። እኔ ሀና ብትሆንልኝ እህቴ በጣም ደስ ይለኛል። ሀና ማለት ለእኔ ከዚህም በፊትም በቃ ምርመራ ሳይደረግ በፊት ነው ምኞታቸውን የገለጹት። ሰላምም እንደዛ፣ እንደገና አቶ መስፍንም እንደዛ ሀና ብትሆንልን እቺ የኛ ልጅ ሀና ብትሆንልን ብሎ ሁሉም እንደዛ እንደ ምኞታቸው ሆነ ማለት ነው። እና በአሁኑ ሰዓት ሀና የወይዘሪት ሜላትና የአቶ መስፍን የሰላምና የምናሴ እህት ሆና ተገኝታለች። እና መጨረሻው ይሄ ይሆናል። ብቻ ሆነም ቀረ ባዩሽ ተዋርዳለች፣ ተይዛለች። ብር ለመብላት ነበር የመጣችው፣ ሳይሳካ እቅዷ ተከሽፏል። እና እንደዛ ነው ቤተሰቦቼ። እና ሀና እድለኛ ናት። እንደዛ ነው።